ዙኸት ሸተተኝ ሰላም። የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? ከጌታ ምሕረትና ቸርነት የተነሳ ከኔ ጋራ ሁሉ ሰላም ነው። ጌታ ስሙ ለዘለዓለም ብሩክ ይሁን። የረዳን ያገዘን በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ለዘለዓለም ይባረክ። ሸርና ኮፒ ሊንክ እያደረጋችሁ የጌታን ቃል ስበኩ። በክርስቶስ ፍቅር አሳስባችኋለሁ። በኢየሱስ ክርስቶስም አነባለሁ። ያለንበት የሐዋርያት ሥራ ምዕራፍ 5 ላይ ነው ያለነው። ሼርና ኮፒ ሊንክ አድርጉ። ሐናንያም የተባለ አንድ ሰው ሰጲራም ከተባለች ከምስቱ ጋር መሬት ሸጠ። ምስቱም ደግሞ ስታውቅ ከሸያጩ አስቀርና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስቶ ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁትን? አላት። እርሷም አዎን ይህን ለሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ። በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰሎሞን ደጅ መመላለሻ ነበሩ። ከሌሎችም አንድ ስንኳ ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑት ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶችም ብዙ ነበሩ። ስለዚህም ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዱን ይጋርድ ዘንድ ደዌውን ወደ አደባባይ አውጥተው በአልጋና በወስካ ያኑራቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለች ከተማ ደዌውንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበስቡ ነበር። ሁሉም ይፈወሱ ነበር። ሊቀ ካህናቱ ግን የሰዱቃውያን ወገን ሆነው ከእርሱ ጋር የነበሩት ሁሉ ተነሱ፣ ቅንዓትም ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒ ደጅ ከብቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብቶ አስተማሩ። ግን ሊቀ ካህናቱና ከእርሱ ጋር የነበሩት መጥቶ ሸንጎውንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ። ያመጧቸውም ዘንድ ወደ ወህኒ ላኩ። ሎሌዎችም መጥቶ በወህኒ አላገኟቸውም። ተመልሶም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችም በደጁ ፊት ቆሞ አገኘን። በከፈተን ጊዜ ግን በውስጡ አንድ ስንኳ አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመነቱ። አንድ ሰው መጥቶ እነሆ በወህኒ ያኖራችኋቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያን ጊዜ አዛዥ ከሎሌዎች ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበር።
አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚያን ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሶ አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸው አሰቡ። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ጋሜልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ተወዳስ እና ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህሉ ሰዎች ከእርሱ ጋር ተባበሩ። እርሱም ጠፋ። የሰሙትም ሁሉ ተበተኑ፣ እንደ ምናምንም ሆኑ። ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው በኋላ ሰዎች በተጻፉበት የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከነዚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ ሰሙትም። ሐዋርያትንም ወደ እነርሱ ጠርቶ ገረፏቸው። በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። ሃሌሉያ! ጌታ ኢየሱስ ስሙ ለዘላለም ይባረክ፣ አሜን። በመጨረሻ ላይ የተናገረው ሰው ታላቅ ሰው ስሙት፣ ጋማልያል የተናገረውን ስሙ። ከዚህ በፊት እንደነዚህ ያሉት እንደ ሐዋርያት ያሉት እኔ ነኝ እያሉ መጥቶ ነበረ። ከአንድም ሁለት ጊዜ ሰዎች መጥቶ ነበረ። ነገር ግን እንደመጡ ራሳቸው ናቸው የተበተኑት። ነገር ግን እነኚህ ሰዎች ከእግዚአብሔር ሆኖ እንደሆነ ልታስቆሟቸው አትችሉም። ወንጌልን የሚሰብኩት ከእግዚአብሔር ዘንድ ተልኮ እንደሆነ ልታስቆሟቸው አትችሉም። ስለዚህ እነሱን ሳይሆን እግዚአብሔርን ስትጣሉ እንዳትገኙ ራሳችሁ ተጠንቀቁ። ይኸውላችሁ በፍሬያቸው ታውቋላቸው ተብሎ ተጽፏልና። ስለዚህ እነኚህ ሰዎች በፍሬያቸው ይታወቃሉ። ከጌታ ያልመጡ እንደሆነ ይበተናሉ። ትክክለኛ መልሱ ከጌታ ያልመጡ እንደሆነ እነኚህ ሰዎች ራሳቸው ይበተናሉ። ከጌታ መጥቶ እንደሆነ ግን እኛ ልንከለክላቸው አንችልም። ከጌታ ጋር ስትጣሉ እንዳትገኙ ተጠንቀቁ። እንደ ድሮ ሰዎች መጥቶ እንደጠፉት ሰዎች እነኚህ ላይሆኑ ይችላሉ። ጥንቃቄ አድርጉ ይላል። አይኑን ያበራለት ጌታ እንደዚህ ብሎ ይናገራል። ጌታ ስሙ ይባረክ። ደቂቃ ይገድበናል። ምንም እኮ ማውራት አይቻልም። ቲክቶክ ላይ ጌታ ይባረክ። ተባረኩልኝ። ቀናችሁ ብሩክ ይሁን።